እሷን ለማስቀናት አይደል የመጣ ነው። ብሩኬን ያፈቅራል። በስተመጨረሻም እንግዲህ ለብሩክ ያላትን ስሜት ለመናገር እችላለች ማለት ነው። ሀይሚ ደግሞ በዚህ መሀል ውስጥ መቆየት መኖር አልፈልግም፣ እኔም የራሴን ህይወት መኖር እፈልጋለሁ ስትል እንግዲህ ቅዱስን መርጣ ሄዳለች። ብሩክም ግራ በመጋባት ውስጥ ሆኖ እንግዲህ እንደምታዩት በጣም አዝኖ ደንግጦ ያልጠበቀው ነገር ተፈጥሮበት እንግዲህ መሀል ቤት ቀርቷል ማለት ነው። እንግዲህ የሀይሚና የብሩክ ጉዳይ በጣም አሳሳቢ አስቸጋሪ ሁኔታ ላይ ይገኛል። ይሄ ነገር ሁሉ እየሆነ የሚገኘው እንግዲህ በእነሱ አለመግባባት፣ በእነሱ አለመደማመጥ፣ በእነሱ እልህ ነው። እንግዲህ ይሄ ሁሉ እዚህ ደረጃ ላይ እንዲደረስ የተደረገውና እሱ ሴት ሲያመጣ እሷ ወንድ ታመጣለች፣ እሷ ወንድ ስታመጣ እሱ ሴት ያመጣልና ሚዲያው ላይ በጣም ከፍተኛ ተመልካች ያላቸው እጅግ በጣም ብዙ ሰዎች የሚከታተሏቸው የሚያዩዋቸው ልጆች ናቸውና ግን ምን አይነት ቪዲዮዎችን መስራት እንዳለባቸው ምን አይነት ህይወት መኖር እንዳለባቸው አያውቁም። በቃ በስርዓት መኖር አይችሉምና ብር ሳያንሳቸው የፈለጉትን እየበሉ እንደፈለጉ እየጠጡ እንደፈለጉ እየለበሱ ዛሬ የለበሱትን ልብስ ሳምንት ራሱ ለብሰውት አያውቁም። ወይም ደግሞ በሁለተኛው ቀን ራሱ ድጋሚ አይለብሱም እና ምንም ነገር ሳይጎድልባቸው ምንም ነገር ሳያጡ እንግዲህ መግባባት መደማመጥ አቅቷቸው እንግዲህ ሀይሚና ብሩክ እንዲህ እየተዋደዱ እንግዲህ ሀይሚም የሌላ ሆናለች፣ ብሩክም የሌላ ሆኗልና በጣም አሳዛኝ ነገር ነው የሰማሁት። እኔ እውነት ለመናገር በጣም ከባድ ነገር ነው ግን ከሀይሚም ከብሩክም በተለይ ደግሞ የሀይሚን ውሳኔ እንደውም ላከብርላት እወዳለሁ በዚሁ አጋጣሚ። ለምን መምረጥ ያለባትን ነገር ነው የመረጠችው። ከቅዱስ ጋር በጣም በትንሽ ጊዜ በአጭር ጊዜ ውስጥ ቢሆንም እንግዲህ ያገኘችው ሰው እሱን ነው። መግባባትም መቅረብም የፈለገችው ፍቅርን መኖር የፈለገችው ከቅዱስ ጋር ነው። በቃ የሆነ ነገር መሞከር ትፈልጋለች ቢሆንም ባይሆንም ብላ እንግዲህ ብሩክን እያፈቀረችውም ቢሆን እየወደደችውም ቢሆን እንግዲህ ወደ ቅዱስ እንድትሄድ አስገዳጅ ሁኔታ ገጥሟታል ማለት ነው። ብሩክም እንግዲህ በሚያሳዝን ሁኔታ እያፈቀራት እየወደዳት ፍቅሩን ባለመግለጹ በጣም በችለተኝነት ወይ ደግሞ ምን ልበላችሁ በጅልነት ልበላችሁ ወይስ ደግሞ ብቻ ፍቅሩን አውጥቶ ባለመናገሩ ባለመግለጹ እንግዲህ ምላስ ያለው ወይም ደግሞ ከኋላ የመጣ ሰው እሱ አሳድጎ ተንከባክቧት አብሯ ኑሯት ብዙ ነገሮችን አስለምዷት ብዙ ነገሮችን አሳይቷት ሚዲያ ላይ ወጣ ራሱ በደንብ በቃ ጎልታ እንድትወጣ ያደረጋት እሱ ነው። በደንብ ተንከባክቧታል፣ በደንብ ጠብቋታል። የጋሽዬ ወንድሞቿ አደራ አለብኝ ብሎ ጠብቆ እዚህ ደረጃ ላይ አድርሷታል። እሷም ያው ሞኝናት ጅልናት ለማለት ፈልጌ ሳይሆን እሷም ለራሷ የምትሰጠው ግምት አለ የምታስቀምጠው ክብር አላት። በጠቃላይ ራሷን አክብራ ቤተሰቦቿን ፈርታ አክብራ የምትኖር ሴት ናት። ከቤተሰብም ያፈነገጠች አይደለችም። ማንነቷን የመጣችበትን መንገድ የምታውቅ ጠንቅቃ በጣም ጠንካራ ብርቱ ጀግና ሴት ናትና ግን ደግሞ እንደ እድል ሆንና ብሩክ ውስጡን አውጥቶ ባለመግለጹ የውስጡን አውጥቶ ባለመናገሩ እንግዲህ ሀይሚ በጣም ብዙ እድሎችን ሰጠው። እሱን እድል ባለመጠቀሙ እንግዲህ ወደምትሄድበት ወደ ራሷ ህይወት በቃ ሰላም ሁኜ መንገድ ላይ ስንገናኝ እንዳላይሽ እንዳንባባል ሰላም ሀይ እንዴት ነው ሰላም ነው ተባብለን ያለፉትን ጥሩ ጊዜያቶች እያሰብን እያስታወስን እንድንለያይ ነው የምፈልገው ስትል እንግዲህ ሀይሚ ሰላም ለመፍጠር እየሞከረች ትገኛለች። እንግዲህ ብሩክ ደግሞ እውነት ለመናገር ዛሬ ላይ ሀይሚን እንደው የቱንም ያህል 10,000 ጊዜ እድል ራሱ ብትሰጠው ከዚህ በኋላ በጣም እንደምትወደው በጣም እንደምታፈቅረው በጣም ብዙ እድሎችን ብትሰጠው ራሱ አውጥቶ የሚናገር አይመስለኝም። አንደኛ አላማ ላይ ነው እያለ የሚገኘው፣ ሁለተኛ ነገር ደግሞ የመናገር ፍላጎት ያለው አይመስለኝም። ሀይሚ የእውነትም 100% የሚያፈቅራት እንዳልሆነ ነው የተረዳሁት እውነት ለመናገር። ምክንያቱም አንድ ሰው የሚያፈቅራት ከሆነ የሚወዳት ከሆነ እሷን ማጣት የማይፈልግ ከሆነ አንድ ሰው ለሚያፈቅረው ሰው ትልቅ ዋጋ ይከፍላል። ህይወቱን እስከ መስጠት ህይወቱን እስከ ማጣት ይደርሳልና ግን ሀይሚን ቢያጣ ምንም እንደማይጎልበት ከሀይሚ ቢለያይ ምንም ነገር እንደማይሆን ነው በጣም በቃል የተናገረውና በጣም አስቸጋሪ ነው። ቢያፈቅራት ኑሮ ብዬ አሰብኩ ማለት ሀይሚ የሚያፈቅራትን ሰው አግኝታ ደስተኛ ህይወት ብትኖር በጣም ትልቁ ደስታዬና ትልቁ ምኞቴ ነው። ያ ከብሩክ ጋር ነበረ። ግን ደግሞ በዚህ ልክ ብሩክን እርግጠኛ ሆነን ስለ ብሩክ ማውራት አንችልም። በጭራሽ የማይሆንም ነገር ነው። ለምን እሱ ፍላጎቱ ራሱን መቀየር፣ ቤተሰቦቹን መቀየር፣ መስራት፣ ገንዘብ መያዝ አላደል እንደዚህ አይነት ነገሮችን የማሟላት ነገር ነው ፍላጎቱ በዚህ ሰዓት ማለት ነውና ስለ ሀይሚ ያለውን ስሜት አናቅም። ቅዱስ ሲመጣ ቅዱስንም እየደገፈው ነው የሚገኘው ወይም ደግሞ መልካም ህይወት ይሆንልሽ አይነት ነገር ነው ለሀይሚ መልእክት እያስተላለፈ የሚገኘው። ያ ማለት ቢወዳት ቢያፈቅራት አይኑ እያየ አሳልፎ ለሰው አይሰጣትም። በቃ 100% የምነግራችሁ ነገር እስከ መደባደብ ይደርስ ነበረ። የእውነቴን ነው የምላችሁ። በእርግጥ መደባደብ ጥሩ ነው ትክክል ነው እያልኩኝ አይደለም። ግን ይሄ ልጅ የእውነትም ስሜት ቢኖረው ወይም ደግሞ ሀይሚ ያፈቀረችውን ያህል ቢያፈቅራት የእውነቴን ነው ሀይሚ የሰጠችውን ቦታ ቢሰጣት ሀይሚ እንደ የእሷን ፍላጎት ያህል የእሱ ፍላጎት ቢኖረው ኑሮ ከቅዱስ ጋር አይደለም አላውቅም። የእውነቴን ነው የምላችሁ አይፈቅድላትም ነበር እንድትረጋጋ
በቃ የሆነ ቦታ ወስዶ ይደብቃት ነበር ሁላ የሆነ ነገር በቃ ይነግራት ነበር ፍቅሩን መለየት እንደማይፈልግ በጣም ጩሆም ሊሆን ይችላል ተቆጥቶ ሪ ብሎ ሊሆን ይችላል ይሄንን ሐሳቧን እንድትቀይር ወደ ቅዱስ የምታደላውን ነገር እንድታቆመው ይነግራት ነበር። ግን ደግሞ አሁን ላይ መልካም ህይወት ይሆንልሽ አይነት ነገር ነው እየሸኛት የሚገኘውና በጣም አስቸጋሪ በጣም ብዙዎቻችን ያልጠበቅነው ነገር ነው። በእርግጥ መለየታቸው የምትፈልጉ ሰዎች አላችሁ። እኔ ከተመልካች ችግር የለብኝም። ሲጀመር ክብራቸውን ዝቅ ያደረጉት ሀይሚም ብሩክም የራሳቸውን ክብር ራሳቸው ናቸው። ምክንያቱም በፊት ማንም ሰው እነሱን ደፍሮ የሚናገር የለም። ደጋፊ በደጋፊ ሊጣላ ሊጨቃጨቅ ፎቶ ሊዘቃዘቁ ይችላሉ ምናምን ነገር ብዙ ነገሮች ይኖሩ ነበር። አሁን ላይ ግን ሀይሚ ከመዘግዘቅ ወደ ኋላ ማይል ብዙ ሰው አለ። ብሩክንም ከመዘግዘቅ ፎቶውን ወደ ኋላ ማይላል። ያ ማለት ምንድነው? እርስ በእርስ ሲያወሩ የነሱ አፍ ነው። አንዳንዴ አፍ ሲከፈት ጭንቅላት ይታያል ይባላል። እውነት ለመናገር አንድ ሰው የሆነ ቃል አውጥቶ ሲናገር ጭንቅላቱ ይታያል። በቃ አእምሮ ውስጡ ምን እንዳለ ምን አይነት አስተሳሰብ እንዳለው ምን አይነት ሰው እንደሆነ ይታያልና ሀይሚና ብሩክ ሙሉ በሙሉ በሚባል ደረጃ በጣም ተቀይረዋል። የሚያወሩትን ነገር አያውቁ፣ የሚሰሩትን ነገር አያውቁ፣ የሚፖስቱትን ነገር አያውቁም። ተመልካችም ናቃቸው፣ ዝቅ አደረጋቸው። በጣም በእርግጥ ሰው ዝቅ አደረጋቸው ከፍ አደረጋቸው ምንም የሚፈጠር የሚመጣ ነገር የለም። ግን ሚዲያ ላይ 100% እርግጠኛው ነው የሚያወራው ሰው ስለ ሀይሚና ስለ ብሩክ ፍቅር ነበረ። አሁን ላይ ግን እንደዛ አይደለም። ለምን ሀይሚና ብሩክ ሲጨቃጨቁ እዚህ ጋር ተመልካች የሚገምተው ነገር አለ። ሀይሚን የሚገምታት ግምት አለ፣ ብሩክን የሚገምተው ግምት አለና ስለ ተመልካች እኔ እንደዚህ አርጋችኋል ብዬ ልናገር ወይም ደግሞ ልወቅሳችሁ አልችልም። ግን ብዙ ጊዜ ሀይሚን ብሩክም ሲወቅሱ ያለው ተመልካችን ግን ራሳችሁ መጀመሪያ ክብራችሁን ዝቅ ያደረጋችሁት እንድትደፈሩ በዚህ ልክ እንድትናቁ ያደረጋችሁት ራሳችሁ ናችሁ። ለማንኛውም ግን እግዚአብሔር አይናቃችሁ፣ እግዚአብሔር አይተዋችሁ፣ እግዚአብሔር አይጣላችሁ እንጂ በሰው ተወደዳችሁ ተጠላችሁ ምንም ማለት አይደለም። ግን ደግሞ ሶሻል ሚዲያ ላይ ስትኖሩ ደግሞ ለተመልካችም ቅድሚያ መስጠት አለባችሁ። ምክንያቱም በተለይ ደግሞ የማዳም ቅመሞች ባይኖሩ የእናንተን ቪዲዮዎች ባያዩላችሁ እንደዚህ ዘንጣችሁ እንዲያምሮባችሁ እንዲህ በቃ የቤት የመኪና ባለቤት አትሆኑም ነበርና ለተመልካችም ክብር መኖር ክብር መስጠት ትልቅ ነገር ነው። መጀመሪያ እኔ ሀይሚንና ብሩክን በጣም በቃ ከምወዳቸው ከማከብራቸው ነገር አንዱ ያው አንደኛ መዋደዳቸው መተሳሰባቸው ያላቸውን ፍቅር ሳይ ምናምን ነው። ሁለተኛ ነገር ደግሞ ለተመልካች ያላቸውን ክብር ሳይ ነው። ቲክታክ ላይ ገብተው የሚያወሩትን ወሬ አይቼ ነውና ያ ነገር ነበር። አሁን ላይ ግን ሁሉም ነገር ጠፍቶ በጣም አስጠሊታ ነገር ውስጥ ይገኛል ማለት ነውና ወደ ዛሬው ቪዲዮ ሳልፍላችሁ እንግዲህ ሀይሚ ሁሉንም ነገር የእንባ እየተናነቃት እያዘነች እየከፋትም ቢሆን እንግዲህ ጥላ ሄዳለች። ሀይሚንም እዚህ ጋር መቆጣት ነገር ይኖራል። ግን መጀመሪያ ስለ ሊንዳ ላወራላችሁና እንችል ዛሬ ነው የመጣችው። ብሩክ በህይወቴ ብዙ ሰዎች ቢኖሩ ደስ ይለኛል ብሏልና ሰው መጣ ነገር መጣ ነው በነገራችን ላይ ማለት ነው። ብዙ ሺህ ሰዎች ባዙሪያ ባጠገብህ ሊኖሩ ይችላሉ። ግን ላንተ የሚኖሩሉ ሰዎች ወይ የምትኖርላቸው ሰዎች ውስን ነው መሆን ያለባቸው። ያ ሁሉ ሰው መጥቶ ነገር ነው የሚመጣው። አንተ ሰላምህን ነው የሚያሳጡ። እንዲያደረገ እንዲሆነ እንዲተፈጠረ እንዲተደረገ ተብሎ ሰላምህን እንጂ የሚያሳጡ ምንም የሚፈይዱልህ ነገር ወይም ደግሞ ህይወት ላይ የሚጨምሩት ነገር ምንም ነገር የለም። ወጥ ላይ ጨው አይጨምሩልምና ሰው ቢበዛልኝ ደስ ይለኛል። እና ስለ ሊንዳ በደንብ እያወራ ነበረ። በቅርብ ጊዜ እንደሚያውቃት ነው የተናገረው። ግን ደግሞ ስለሷ በጣም በቃ መልካም ልጅ እንደሆነች ጥሩ አስተሳሰብ እንዳላት ብዙ ነገር በቃ ስለሷ ብዙ አይነት ነገሮችን ሲያወራ ነበርና ግን እቺ ልጅ አሁን ነው የመጣችው። እንግዲህ ትክክለኛ ማንነቷን አያቅም፣ ትክክለኛ ህይወቷን አያቅም። ስለሷ ትክክለኛ ስሟን እንኳን በስርዓት የማያቅ ልጅ ነውና ስለ ሌላ ሴት እንዲደፍሮ ሲያወራ ሳይ በጣም ገረመኝና ይሄ ንግግርህ፣ ይሄ ቃላትህ፣ ይሄ ነገርህ፣ ይሄ ድርጊትህ እንግዲህ ሀይሚን እንዲያሳጣ አድርጓልና አሳዝነኛል በአንድ በኩል። በሌላ በኩል ደግሞ ሀይሚ መሄዷ ጥሩ ነው ብዬ ነው ያሰብኩት። ለምን የማይወዳት ሰው ጋር ምን ትሰራለች? የማያፈቅራት ሰው ጋር ምን ትሰራለች? ቦታ የማይሰጣት ሰው ጋር ምን ትሰራለች? ሌላ ፍቅረኛ ላይ ኖሮ ይችላል እኮ ሊንዳ። እሷ ባሰበችው መንገድ እሱ ላይ ያስባት ይችላል። ግን ደግሞ እዚህ ጋር ለሀይሚ ያለው ቦታ ይለየዋል፣ ይወስኗልና እንግዲህ እንደምታፈቅረው ነው የነገረችው። ግን መጀመሪያ ሲገናኙ ሀይሚን ለማስቀናት ብሎ እንዳመጣት እሷም ተስማምታ እንደመጣችና ድንገት ደግሞ ሊንዳ እንዳፈቀረችው ነው እየተናገረች የምትገኘውና በሰው ህይወት የምትገቡ ሰዎች እኔ ፍቅር ማለት እኮ ማለት ነው በስማም ለገባው ሰው ነው የሚገባው። በቃ ሌላ ምንም ቃል እዚህ ጋር ልናገርምና እነዚህ ልጆች ምን ያህል እንደሚዋደዱ እያወቀች ራስ ወዳዱና የራሷን ፍቅር ገልጻ ብሩክን የሷን ለማድረግ መሞከሯ እጅግ በጣም አስነዋሪ አሳፋሪ ነገር ነው ብዬ ነው የማስበው። በጣም ነውረኛ በጣም አሳፋሪ ሴት ነሽ። ግን ባንቺ ደግሞ አልፈርድም። ምክንያቱም እዚህ ጋር ብሩክ ጎትቶ ብሩክ ባያመጣሽ ኖሮ ይሄ ነገር ሁሉ ባልተፈጠረ ነበር። ብቻ ጥፋቱ የብሩክ ነው። ይሄ ሁሉ ጥፋት እንግዲህ የብሩክ ነው ብዬ የማስበው። ሀይሚ ደግሞ የምትወደው ከሆነ የምታፈቅረው ከሆነ የሱን ስሜት እንጂ ማዳመጥ ያለባት የሊናን፣ እሷ ለሱ ያላትን ፍቅር ሳይሆን ማየት ያለባት እሱ ለሷ ያላት ያለው ቦታ ምንድን ነው? ያፈቅራታል ወይ? ለሷ ነው ለኔ ነው ቅድሚያ የሚሰጠው? እኔ ነው የሚወደው ወይስ እሷን ነው ብላ ማገናዘብ ብትችል ኖሮ
ይህንን ነገር አታደርግም። ሌላ የምታፈቅረ ሴት ስላለች ከሷ ጋር ሁን። አሁን ይሄ ምን ማለት ነው? የራስሽን ትተሽ የራሷ እያረረባት የሰው ታማስላለች እንደማለት ነው። ለምን ሁለት ወጥ ቢኖር አንዱ የሌላኛው ሰው ነው፣ አንደኛው የኔ ቢሆን እኔ የራሴን ወጥ እያረረ ማማሰል ስችል ሌላን ሰው ወጥ ሂጄ ማማስል ከሆነ የራሴን እያሳረርኩኝ ምበላው ላጣ ነው ማለት እና ሀይሚ ደግሞ እዚህ ጋር ራስ ወዳድ መሆን ነበረብሽ፣ ለራስሽ ማሰብ ነበረብሽ። ምክንያቱም እቺ ልጅ ዛሬ ነው የመጣችው፣ አታውቀውም። ለብሩክም የማይጠቅመው ነገር ነው እና ሁሉንም ነገር እሱ ውሳኔውን እንዲወስን ማድረግ ስትችይ ግን ደግሞ ተስፋ ቆርጠሽ ጥለሽላት ስትሄጂ በጣም ነው የተገረምኩት፣ በጣም ነው የተደነቅኩት። ለምን አንቺ ነሽ ዋጋ የከፈልሽለት ለዚህ ጓደኝነታችሁ፣ ለዚህ አብሮነታችሁ፣ ለዚህ ጉዟችሁ ሁሉ ዋጋ ከፍለሽለታል። ብሩክም ዋጋ ከፍሎልሻልና ብዙ መንገዶችን ተጉዛችኋል፣ ብዙ ክፉ ደጎችን አይታችኋል፣ ብዙ ደስ የሚሉ ጊዜያቶችን አሳልፋችኋልና ለዛ ስትይ በቃ እውነታውን ማወቅሽ ጥሩ ነው፣ መናገርሽ ጥሩ ነው። እች ልጅ ታፈቅራለች በቃ ግን አንተ ያለ ቦታ ለማን ነው ብለሽ መናገር መጠየቅ ስትችይ፣ ላንቺ ያለውን ቦታ ማወቅ ስትችይ በዚህ ልክ ተስፋ ቆርጠሽ ለሰው ጥለሽው ስትሄጂ በጣም አዘንኩኝ። ምክንያቱም ነገ ቅዱስ እውነት ለመናገር ብሩክም ተናግሯል፣ አላቀውም ብሏል። አላቀውም ጥሩ ሰው ምናልባት ሊሆንላት ይችላል፣ ግን ደግሞ እንድትጎዳ አልፈልግ። ምንም ነገር ቢያጋጥማትም እኔ የጋሽዬ አደራ ስላለብኝ በደንብ ሀይሚን እጠብቃታለሁ፣ በሀይሚን እንከባከባታለሁ፣ ለሀይሚ ቆምላታለሁ ነው እያለ የሚገኘውና በጣም አስቸጋሪ ነው። እንግዲህ ራስ ወዳዱና ፍቅሯን ገልጻ እንግዲህ ከብሩክ ጋር ሆና መጨረሻ ላይ ያቀፈችው ነበረ። ሀይሚም ሁሉን ነገር ጥላ ነው ሄደችው። ደስተኛ መሆን እፈልጋለሁ፣ ወጣት ነኝ፣ ሴት ነኝ፣ የራሴን ኑሮ መኖር እፈልጋለሁ ብላለች። እውነቷን ነው። እሷ የራሷን ስሜት እንጂ የሱን ስሜት ማወቅ አልቻለችም። በሷ ብሩክን ማፍቀሯን መውደዷን የሱ ጋር መሆን ፍላጎቷን እርግጠኛውና የራሷን ስሜት እንጂ የምታውቀው ብሩክ ለሷ ምን ያህል ቦታ እንዳለው ምን ያህል ፍቅር እንዳለው የምታውቀው ነገር የለም። በቃ ያላት አማራጭ እንግዲህ ሄዳለች። ግን እንደኔ አሁን ላይ መፍትሄው ምንድነው ካላችሁ ብሩክ እዚህ ጋር አንተ የማታፈቅረ ሴት ጋር ሆነ ሁሌ ስትገፋት፣ ሁሌ ስታስቀይማት፣ ሁሌ ስታስለቅሳት ከምትኖር የምታፈቅራትን ሴት ብትመርጥ የተሻለ ነው ብዬ አስባለሁ። ሀይሚዬ ደግሞ የምትወጁ ተናግረ ያለው ትናንትና እንዴት አመናጭቋት እንደሄደ፣ እንዴት ገፍትሯት እንደሄደ፣ እንዴት ጩኸባት እንደሄደ፣ እንዴት ተቆጥቷት እንደሄደ ሳይ በጣም እንበዬ ነው የመጣው። ብሩክ እዚህ ጋር እንደማይሆናት ታውቃለች፣ ተወዛገብሽ፣ መሀል ቤት ነው የቀረችውና ወይ ቅዱስ አልሆናት ወይ ብሩክ አልሆናትና በጣም በሚያሳዝኑ ሁኔታ ነው በቃ አንገቷን ድፍት አድርጋ ሄደችው፣ እየለመነችው እጇን እንዲህ እያመናጨቃት ምናምንና ያንሳይ እንበይ ነው የመጣው። ለምን በዚህ እድሜዋ ይሄንን ማየት አልነበረባትም። ቆንጆ ናት፣ ውብ ናት፣ ምንም የሚያንሳት ነገር የለም። ሁሉን ነገር አሟልቶ ሰጧታል ፈጣሪ። ግን በዚህ አጣብቂኝ ሁኔታ ውስጥ ስታይዋት በጣም ታሳዝናለች። የእውነት ገና ትንሽ ልጅ ናት። ማለፍ የሌለባትን ነገር እያለፈች ነው። በህይወቷ ብዙ ነገሮችን ተፈትናለች፣ ብዙ መንገዶችን ተጉዛለች፣ ብዙ መከራዎችን አይታለችና አዝኛለሁ። እና ዋናው መጨረሻው መፍትሄው ምንድነው የሚባለው ነገር ከመጣችሁ ብሩክ ተስፋ የቆረጠ አይነት ነገር ይመስላል። ሀይሚም እንደዛው። ግን ሀይሚ በብሩክ ሳይሆን ሌላ አፍቃሪው ሴት ስለመጣች ነው፣ ለሷ ነው ለቃለት ትታው የሄደችው። ብሩክ ደግሞ እንግዲህ ከቅዱስ ጋር ያለውን ነገር አያቅም፣ ስቲል ነው ምን እንደሆነ አያቅም። እና ብቻ ብሩክ የምታፈቅራት የምትወዳት ከሆነ በየዋህነት በጅልነት ዝም ብለ ከማታፈቅረ ሴት ጋር በድንህ እዚህ ሆኖ ልብህ ሌላ ቦታ ሆኖ የሚያስጠላ ህይወት ላንተም ለሀይሚም የማይጠቅም ነገር ነው፣ ለቅዱስም የማይሆን ተስፋ ነው፣ ለዚች ልጅም የማይሆን ተስፋ ከምትሰጣት ሁለታችሁ አንድ ብትሆኑ የተሻለ ነው ብዬ አስባለሁ። ወይ ደግሞ ብሩክ በቃ በዚሁ ዝም ካልክ ሀይሚ የራሷን ህይወት ትቀጥል። በእርግጥ መቸኮሏ ዋጋ ሊያስከፍላት ይችላል። ነገ እንደምታለቅስ እርግጠኛውኝ ነግራችኋለሁ። ነገ ብሩክ እንደሚከፈው እርግጠኛውኝ 100% ነግራችኋለሁ። 99% አልላችሁም። ምክንያቱም ያልተቋጨ ፍቅር አላቸው፣ ያልተቋጨ ፍላጎት አላቸው፣ ያልተቋጨ ተስፋ አላቸው። ብዙ እቅዶች ነበሯት ሀይሚ በነገራችን ላይ ከብሩክ ጋር መሆን ከጀመረች ጀምሮ ብዙ እቅዶች ነበሯት። ታፈቅሯለች በጣም እስከ ጥግ ድረስ። ግን እሷ ባሰበችው መንገድ እሷ አልሆነላትም፣ እሷ በፈለገችው መንገድ እሷ አልሄደላትም። እና ያ ነገር ነው በቃ ሊለያያቸው ወይም ደግሞ እዚህ ጋር ሊያስቆማቸው የቻለው ማለት ነው። በጣም አስቸጋሪ ነው። እና እኔ ልናገር የምችለው ነገር ምንድነው፣ ሀይሚ ትረጋጋ፣ ለራሷ ጊዜ ትስጥ። ቅዱስም የሚጠቅማ ሰውም ላይሆንም ሊሆንም ይችላል። የምናውቀው ታሪክ የለም፣ ስለ ቅዱስ የምናውቀው ታሪክ የለም በአጭሩ ማለት ነው። ብሩክም ደግሞ ከምታፈቅራት ሴት ጋር ብትሆን የተሻለ ነው። የምታፈቅርን ሴት ካገባ ነገ ስቃዩን ነው የምታበዛው። ለዚህ ሴትም ማሰብ አለብህ ብዬ እንግዲህ እኔ ሀሳብ አስተያየት የነሰጣለሁና በዚህ ፍጥነት ደግሞ የሰው ልጅ እንዴት ነው ፍቅር ሊይዛት የሚችለው? የእውነት ሆን ብላ ይህንን ነገር ለማድረግ ፈልጋ ካልሆነ በስተቀር የሆነ እኔ እንጃ አላቅም።
ምንም ብሩክን የምታፈቅርበት መንገድ አለ ብያላት። በእርግጥ የሚጎለው ነገር የሚያንሰው ነገር የለም። ብሩክ ተፈቃሪ ሊሆን ይችላል፣ ተወዳጅ ሊሆን ይችላል። ግን ደግሞ በዚህ ፍጥነት እንዲህ ብላ መጣ ተቀብላት ከሷ ጋር የምትቀጥል ከሆነ በጣም እገረማለሁ። ግን ደግሞ ይሄን የእናንተ ህይወት ስለሆነ እንደዚህ አድርጎ እንደዚህ አታድርጉ ብዬ የምመክረው እኔ እውነት ለመናገር ስለምንወዳችሁ እንድትጎዱ ስላልፈለግን ነገ ስለሚያሳስበኝ ነው። ዛሬ ችግር የለውም ኖርማል ነው። ተጣላችሁም ተጨቃጨቃችሁም፣ ግን እልህ፣ ክርክር፣ ጭቅጭቅ፣ እልህ በጣም 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 በቃ መፎካከር የእውነቴን ነው የምላችሁ ቤት ሀገር ያፈርሳል ያጠፋል ብያችኋለሁ። ማንም አልሰማኝም፣ ማንም አላመነኝም። እቺ ልጅ ባያመጣት ኑሮ ሀይሚም እንደዛ ባትሆን ኑሮ አይፈጠርም ነበር። ብቻ ያሳዝናል። አቅፋ አባብለው አዝናንታው አዝና እኔ እንጃ ሀይሚ አዝና ነው ሄደችው። ፊቷ ልውጡት ጥቂት ብሏል። ይሄ ማለት በጣም እንደምታፈቅረው ግልጽ ነው። እኔ እንጃ ብቻ ከዚህ በላይ ምንም ማውራት አልችልም። እናንተ እስኪ ሀሳብ አስተያየት ስጡ። ሀይሚ ሁሉን ነገር ተጋፍጣ ብሩክን በእጇ ማስገባት አለባት ብላችሁ ታስባላችሁ ወይስ ቅዱስ ጋር መሄዷ ትክክል ነው ብላችሁ ታስባላችሁ? ብሩክስ እንዴት ነው ፍቅሩን ገልጾ ለአንዴና ለመጨረሻ ጊዜ እንደሚወዳት በቃ ያለውን ነገር ነግሯት አንድ ላይ መሆን አለባቸው ብላችሁ ታስባላችሁ? ወይስ ደግሞ ከዚህ ዛሬ ከመጣችሁ ከምታፈቅረው ሴት ጋር ነው መቀጠል ያለበት ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ ነው ማመሰግናችሁ። ወዳችኋለሁ። ሰላም ቆዩልኝ።